በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ ሁሉ በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥላ ስር ላላችሁት ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንኳን ወደ ኩሽ አባይ ብስራተ ወንጌል መንፈሳዊ ሚዲያ በሰላም መጣችሁ። በየሳምንቱ እሁድ እየተዘጋጀ የሚቀርብ የወንጌል አገልግሎት ትምህርት ነው። በዛሬው ትምህርታችን ባለፈው ቁጥር 1 ክፍል 2 እንታረቅ በሚል ትምህርት ላይ ስውር በደል በሁለት ይፈጸማል ብለን የመጀመሪያውን ስውር በደል፣ ስውር ወንጀል፣ ስውር ኃጢአት ሰው በሰው ላይ እንዴት እንደሚፈጽምና መልሶ እጅግ በመጸጸት ራሱን እንዴት እንደሚጎዳ ስለማይጠቅም ጸጸትና ስለሚጠቅም ጸጸት የሁለት ሰዎችን ከመጽሐፍ ቅዱስ ታሪክ ጠቅሰን ተመምረናል። ታሪኩን ለማስታወስ እነዚህ ሁለት ሰዎች የጌታ ደቀ መዛሙርት ናቸው። አንዱ ወደ ሞት፣ አንዱ ወደ ሕይወት ሄዷል። የይሁዳ ጸጸት ወደ ሞት፣ ራስን ወደ መግደል እንደመራው መጽሐፍ ቅዱስ ነግሮናል። የቅዱስ ጴጥሮስ ጸጸት ደግሞ ወደ ሕይወት እንደመራውና ለታላቅ የወንጌል አገልግሎት እንዳበቃው ተመልክተናል። አንድ ሰው ሳያውቀውና ሳይፈልገው በስህተት በሰዎች ላይ የሚፈጽመው በደል በተመለከተ እንዴት በይቅርታና በንስሐ መታረቅ እንደሚገባውም አይተናል። በዛሬው ቁጥር 1 ክፍል 3 ትምህርታችን ደግሞ ካለፈው በቀጠለ ሰዎች ፈልገው አስበው በስጋዊና ምድራዊ ፍላጎታቸውን ለማርካት ሲሉ በስውር በሰው ላይ ስለሚፈጽሙት በደል፣ ስውር ኃጢአት እንዴት ተጸጽተው ንስሐ መግባት እንዳለባቸው ከመጽሐፍ ቅዱስ እንማራለን። ሁለተኛው ስውር በደል የሚባለው ከሌሎች ሰዎች ተደብቀው ሳያዩአቸው አውቀውና ፈልገው ሰውን ለመጉዳት በስውር የሚፈጽሙት በደል፣ በልባቸው የተሸሸገ ስውር ሴራ፣ ስውር በደል፣ ስውር ወንጀል፣ ስውር ኃጢአት በመባል ይታወቃል። ማንም ሰው በሰው ላይ ለሚፈጽመው ስውር በደል በእግዚአብሔር ዘንድ ለፍርድ ይቀርባል። ከእግዚአብሔር የሚሰወር ከፍርድ የሚያመልጥ ማንም የለም። ሰው በሰው ላይ በስውር የሠራው እግዚአብሔር አምላክ በአደባባይ ይገልጠዋል፣ በእርሱም ላይ ይፈጸማል። ሃይማኖት ኖረውም አልኖረውም በእግዚአብሔር አምላክ አመለከ፣ አመነ አላመንም፣ ይህ የተፈጥሮ ሕግ ነው። ሰይጣን የእግዚአብሔር ተቃዋሚ፣ የጽድቅ ጠላት ነው። ለሚሠራው ወንጀልና ግፍ በፍርድ ቀን በሰንሰለት ታስሮ በእግዚአብሔር ፊት ለፍርድ ይቀርባል። የእሱን ሥራ የሚሠሩትም ሁሉ እንደሱ ታስረው በእግዚአብሔር አምላክ ፊት ለፍርድ ይቀርባሉ። ማንም በሕይወት ዘመኑ ሳለ የዘራውን ያንኑ ደግሞ መልሶ ያጭዳል። በገላትያ ምዕራፍ 6 ቁጥር 7 ላይ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል ይላል። በዕብራውያን ምዕራፍ 4 ቁጥር 13 ላይ ደግሞ እኛን በሚመረምር በእርሱ ዓይኖች ሁሉ ፊት
ነገር ሁሉ የተገለጠ የተራቆተ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ፍጥረታት ሁሉ በእግዚአብሔር ፊት የተገለጡ ናቸው። ስለዚህ አንድ ሰው ጨለማን ተገን አድርጎ በጨለማ ውስጥ የጨለማ ሥራ ቢሰራ፣ በስውር ሰውን ቢበድል በእግዚአብሔር አምላክ ፊት የተገለጠ ነው። የምድር ፍጥረታት ሁሉ ባለቤት አለው። እንኳን በአምሳሉ የተፈጠረው የሰው ልጅ ይቅርና ለምግብነት የተፈጠሩ እንስሳት፣ አጽዋት ያለ አግባብ በከንቱ ማጥፋት፣ ማውደም የሰው ልጅ መብት የለውም፣ አልተሰጠውም። ይህንን እንወቅ። እግዚአብሔር አምላክ የሰውን ልጅ ፈጥሮ በገነት ሲያኖረው የተሰጠው ትእዛዛት ውስጥ አንዱ ፍጥረታትን እንዲጠብቅ እንዲንከባከብ እንጂ ያለ አግባብ በከንቱ እንዲያጠፋ አልተፈቀደለትም። በኦሪት ዘፍጥረት ምዕራፍ 2 ቁጥር 15 ላይ እግዚአብሔር አምላክ አዳምን ወሰደው፣ ያበጃት ይጠብቃትም ዘንድ በኤደን ገነት አኖረው ይላል። ገነትን ይጠብቃት ያበጃት ዘንድ ይንከባከባት ዘንድ በገነት አኖረው። እንዲያጠፋት እንዲያጎሳቁላት አይደለም። እንኳን የእግዚአብሔርን አምሳል የሰው ልጅ ይቅርና እንስሳትን እጽዋትንም ጭምር ያለ አግባብ በከንቱ መጨፍጨፍ ወይም ማስወገድ አይገባም። ስለዚህ እናስተውል። ሁሉም ነገር በእግዚአብሔር ፊት የተገለጠ ነው። በእግዚአብሔር ዘንድ ጨለማ የሚባል ነገር የለም። ጨለማንና ብርሃንን እርሱ የፈጠረው የእርሱ ፍጥረታቶች ናቸው። በመጽሐፍ ቅዱስ አገላለጥ ሁለት ብርሃናት እንዳሉ እንረዳለን። አንደኛው ብርሃን የባህሪ ብርሃን ሲሆን እርሱም እግዚአብሔር ራሱ ብርሃን ነው። ያልተፈጠረ የነበረ የሚኖር መጀመሪያና መጨረሻ የሌለው መለኮታዊ ብርሃን ነው። በመጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ሲል ስለ ባህሪው ብርሃንነት ተናግረዋል። ይህ መለኮታዊ ብርሃን እንደ ፀሐይ ወይም እንደ መብራት የሚታይ ቁሳዊ ብርሃን አይደለም። ትርጉሙ እግዚአብሔር ፍጹም ንጹሕ፣ ቅዱስ፣ ዕውቀትን፣ ጥበብን የሆነ ምንም አይነት ክፋትና ጨለማ የሌለበት መሆኑን ለመግለጽ ጭምር የተገለጸ ነው። በመዝሙር 139 ቁጥር 12 ላይ ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ያበራልና ጨለማውም እንዲሁ ብርሃን ነው። ስለዚህ የእግዚአብሔር ብርሃንነት የባህሪው የሆነ ብርሃን፣ የብርሃኑም መጠን ማንም ሊለካው የማይችል ፍጹም የሆነ ማንም ፍጡር ሊያየው የማይችል ታላቅ መለኮታዊ ብርሃን ነው። ሰው እግዚአብሔርን አይቶ መዳን አይችልም። ምክንያቱም እሱ በሚያስደንቅ ብርሃን ውስጥ ይኖራል። ሙሴ እግዚአብሔርን ክብርህን አሳየኝ ብሎ ሲለምን ያየውን ምስክርነት በኦሪት ዘጸአት ላይ እንዲህ ሲል ይመሰክራል። ዘጸአት ምዕራፍ 33 ቁጥር 18 እርሱም ሙሴ እባክህ ክብርህን አሳየኝ ብሎ ለመነ። በዘጸአት ምዕራፍ 33 ቁጥር 19 ላይ እግዚአብሔርም መልሶ ለሙሴ አለው፣ እኔ በፊቱ በጎነቴ ሁሉ አሳልፋለሁ፣
ነገር ግን ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። ሙሴ ለማየት የተመኘው ያንን መለኮታዊ ክብር ነበረ። በክርስቶስ ሰው መሆን ሥጋዊ እንዳየነው መጽሐፍ ቅዱስ ያስረዳናል። ባህሪውን ለመግለጽ ነው። ያውም ቅዱስ ዮሐንስ አፈወርቅ በትርጓሜው ላይ ሲያስረዳ ክብርህን አሳየኝ አለ ሙሴ። ሙሴ የፈለገው እግዚአብሔርን የባህሪ መለኮት ለማየት ነበር። ነገር ግን ፍጡር የሆነ የሰው አእምሮ ዓይን የፈጣሪን ባህሪ ችሎ ማየት አይችልም። ስለዚህም ጀርባዬን ታያለህ አለው ይላል። ጀርባ ተብሎ የተገለጠው እግዚአብሔር በፈጠራቸው ፍጥረታቶች በሥራው የሚታወቅ መሆኑን ለመግለጽ ነው። ፈጣሪን በባህሪው ማየት ባንችልም ባደረጋቸው ድንቅ ሥራዎቹ በፈጠራቸው ፍጥረታት እናየዋለን። ዮሐንስ 1 ቁጥር 18 ላይ እግዚአብሔርን ያየው አንድ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ቅዱስ ጳውሎስ በጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀበለው በማይችል ብርሃን ይኖራል፣ እርሱ ከሰው ማንንም አላየውም፣ ሊያይም አይቻለውም ይላል። እንግዲህ ሰው በስውር የሚሰራው እግዚአብሔር አምላክ ያየዋል፣ በአደባባይ ይገልጠዋል። ይህም የማይቀር የተፈጥሮ ሕግ ነው። ስለዚህ እግዚአብሔር ያያል። ከእግዚአብሔር ተሰውሮ ማንም ማንንም ቢበድል እግዚአብሔር በአደባባይ ያመጣዋል። እንግዲህ ይህኛው ያየነው የመጀመሪያው ብርሃን መለኮታዊው የእግዚአብሔር ብርሃን ማንም ሊያየው የማይችል ብርሃን ነው። ሁለተኛው ብርሃን ብለን የምንጠራው በእግዚአብሔር አምላክ የተፈጠረው ፍጥረት ብርሃን ነው። እግዚአብሔር አምላክ ብርሃንን ፈጠረ። በእግዚአብሔር የተፈጠረ ፍጡር የሆነው ቁሳዊ ብርሃን ማለታችን ነው። እነሱም የምናያት ፀሐይ አለች። የማናያቸው ብዙ ፀሐያት ሊኖሩ ይችላሉ። እኛ የማናያቸው 7 ሰማያት ወደ ላይ እንዳሉ ሁሉ ከዋክብትን እግዚአብሔር ፈጠረ። ከዋክብት በእግዚአብሔር የተፈጠሩ ቁሳዊ ብርሃን ናቸው። እንዲሁም ሁሉ የማናያቸው ሰማያት ላይ የሚኖሩ ሌላ ታላላቅ በእግዚአብሔር የተፈጠሩ ከዋክብት ሊኖሩ ይችላሉ። ማንም የእግዚአብሔርን ፍጥረት እነዚህ የምናያቸው ብቻ ናቸው ብሎ ወስኖ መናገር አይችልም። እርሱ ከሰው አእምሮ በላይ የሚታዩትንም የማይታዩትንም ዓለማት የፈጠረ እርሱ እግዚአብሔር አምላካችን ነው። ስለዚህም መጽሐፍ ቅዱስ እግዚአብሔር አምላክ ከዋክብትን በየስማቸው ይጠራቸዋል ይላል። ሳይንቲስቶች ሊቆጥሯቸው በማይችሏቸው ቢሊየንስ ጋላክሲዎች እርሱ በእጁ መዳፍ ይዟቸዋል። እግዚአብሔር እንዴት ታላቅ ነው! አስተውሉ። እግዚአብሔር ታላቅ ነው ስንል እንደ ግዙፍ ነገር ቦታ የሚይዝ ማለታችን አይደለም። እግዚአብሔር አምላክ ዓለማትን ሁሉ ይዟቸዋል እንጂ ዓለማት እሱን አይዙትም። ፕላኔቶች፣ ከዋክብት፣ ጨረቃ፣ ፀሐያትን ሁሉ በእጁ መዳፍ ቀርጾ የያዘ ታላቅ አምላክ ነው። ማንኛውም ፍጥረት እግዚአብሔርን መሸከም የሚችል የለም። ፍጥረታት ሁሉ ከእርሱ ስር ናቸው። ይህ ወሰንና ዳርቻ የሌለው እግዚአብሔር አምላካችን ምን ያህል ታላቅ ነው!
በፈረንጆች አባባል ኢንፊኒቲ መቆሚያ የሌለው ቁጥር ማለት ነው። ቁጥርን መቆሚያ የሌለው ቁጥር ለመጥቀስ ወይም ለመግለጽ ሲፈልጉ ኢንፊኒቲ ይሉታል። ባውንድለስ የሚለውን ደግሞ ድንበር የሌለው ለማለት ይጠቀሙበታል። እግዚአብሔር አምላክ ቦታ ይዞ የተቀመጠ አድርገው ማሰብ አንችልም። እርሱ በቦታ እዚህ አለ እዚህ የለም የሚባል አይደለም። የምናመልከው እግዚአብሔር በሁሉ ቦታ የነበረ ያለ የሚኖር ቦታ የማይወስነው ታላቅ አምላክ ነው። ታላቅነቱን ለመግለጽ ከዚያም በላይ ነው። ንጉሥ ዳዊት የእግዚአብሔርን ታላቅነት ስለተረዳው ነገር ሲያስረዳ በመዝሙር 139 ከቁጥር 7 ላይ እንዲህ ይላል፣ ከመንፈስህ ወዴት እሄዳለሁ? ከፊትህ ወዴት እሸሻለሁ? ጨለማ በአንተ ዘንድ አይጨልምምና ሁሉም ነገር በእግዚአብሔር ፊት የተገለጠ ነው። ስለዚህ ሰው በስውር በደልን ቢበድል እግዚአብሔር ያየዋል። ከእግዚአብሔር እይታ ውጪ የሚሆን ምንም ፍጥረት የለም። በሉቃስ ወንጌል ምዕራፍ 8 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ በተናገረው ቃል የማይገለጥ የተሰወረ የለም፣ የማይታወቅ ወደ ግልጥ የማይመጣ የተሸሸገ የለም ይላል። ስውር ወንጀል፣ ስውር በደል፣ ስውር ኃጢአት በእግዚአብሔር ፊት የተሸሸገ የተሰወረ ነገር የለም። ሁሉም እያንዳንዳችን ሕይወት በእግዚአብሔር ፊት የተገለጠ ነው። ስለዚህ የሰው ልጅ ሆይ አስተውል። ሰው ከሰው ቢሸሸግ ከእግዚአብሔር መሸሸግ አይችልም። ስለዚህ ጨለማን ተገን አድርገው በሰው ላይ ስውር ሴራ፣ ስውር በደል፣ ስውር ወንጀል፣ ስውር ኃጢአትን የሚሰሩ ሁሉ በእግዚአብሔር አምላክ ፊት ይገለጣሉ። ቀኑንና ጊዜውን ጠብቆ እግዚአብሔር አምላክ በአደባባይ ያወጣዋል፣ ይገልጠዋል። ስለዚህ ጨለማን ተገን አድርጋችሁ በስውር በደል፣ በስውር ኃጢአት ውስጥ ያላችሁ ሁሉ ንስሐ ግቡ፣ ከእግዚአብሔር ጋር ታረቁ። አንዳንድ ሰዎች በማይረባ ምክንያት ጨለማን ተገን አድርገው ወዳጆቻቸውን ከባድ በደል ይበድሉና ያደረጉት በደል ትክክል እንዳልሆነ ሲገባቸው እንደገና መልሰው ይጸጸታሉ። ጸጸታቸው አንዳንዴ ወደ ሞት፣ አንዳንዶቹ ደግሞ ወደ ሕይወት ይመጣሉ። እንደዚሁም ደግሞ የተበደሉ ሰዎች የበደላቸውን ሰው ማን እንደሆነ ለይተው ሳያውቁት ከበደላቸው ሰው ጋር በፍቅርም፣ በማህበራዊ ኑሮ፣ በትዳር፣ በቤተሰብ ወይም በማህበራዊ ኑሮ አብረው ይኖራሉ። በዚህም የተነሳ የበደለው ሰው አእምሮ ይታወካል። ሁሌም በጸጸትና በፍርሃት በጭንቀት ውስጥ ይኖራል። ጸጸቱ ለምን አደረግኩ፣ ፍርሃቱና ጭንቀቱ ደግሞ ቢያውቁብኝ ምን ይሉኛል ወይም ምን ያደርጉኛል የሚል ስጋት ያድርበትና ሕይወቱን ሲባዝን ይኖራል። አንድ ሰው ሰውን በስውር በድሎና አሳዝኖ በኋላ ላይ ጥፋተኝነቱ ገብቶትና ቢጸጸት የበደለውን ሰው ይቅርታ ለመጠየቅ አስቦ የተበደለውን ሰው በስውር የበደለውን ሰው ሄዶ እኔ ነኝ የበደልኩህ ብሎ ተጸጽቶ ይቅርታ ሊጠይቅ ባጠፋውም መጠን ለተበደለው ካሳ ሊከፍል ሕግም ሃይማኖትም ያስገድደዋል። ስለዚህ በስውር የበደላችሁትን በአደባባይ ይቅርታ ጠይቁ። እርስ በእርሳችሁ ታረቁ። ክፋትን፣ ምቀኝነትን፣
ተንኮልን፣ አድመኝነትን ሁሉ ከእናንተ አስወግዱ። አሮጌውን ሰውነት ጣሉ፣ አዲሱን ሰውነት ልበሱ። ነገር ግን የበደለው ሰው ተጸጽቶ በንስሐ መመለስ ፈልጎ ነገር ግን ያንን በስውር የበደለውን በደሉን ሄዶ ለበደለው ሰው በመናገሩ ምክንያት በራሱና በቤተሰቡ ላይ ከፍተኛ አደጋ የሚያመጣ ከሆነ ምን ያድርግ? በደሉን በይቅርታ የበደለውን ሰው ይቅር ሳይል ንስሐ ብቻ በመግባት ከፍርድ ሊድን ይችላልን? ይህ ሰው ሄዶ በድብቅ የበደለውን ሰው እኔ ነኝ የበደልኩህ፣ እንዲህ አይነት በደል ያደረስኩብህ እኔ ነኝ፣ እኔ ወዳጅህ ይቅር በለኝ ብሎ በአጠገቡ ሄዶ ቢወድቅ በወደደ ወዶ ሳለ ነገር ግን በሕይወቱ ላይ አደጋ የሚያመጣ ከሆነበት፣ ለምሳሌ የትዳር ጉዳይ ሆኖ ትዳር የሚያፈርስና ልጆቹን ቤተሰቡን የሚበትን ከሆነ ወይም ለምሳሌ በአገር ጉዳይ ሆኖ ደም አፋሳሽ ጦርነትን የሚያስነሳ ቢሆን ይህ ሰው በስውር የበደለውን በደል ለይቅርታ የበደለውን ሰው ሄዶ መጠየቅ አለበትን? የሚመጣውን አደጋ ፈርቶ አለመናገርን መርጦ የተበደለው ሰው ይቅርታ ሳይጠይቅ ነገር ግን የበደለውን ሰው የሚገባውን ካሳ ከፍሎ የበደለውን ሰው እየተንከባከበ ንስሐ ቢገባ እግዚአብሔር ይቅር ይለዋልን? በዚህ ጉዳይ ላይ ብዙ ሰዎች ይጠይቃሉ። ይህ ሰው ምን ያድርግ? የበደለውን ሰው ሄዶ ይቅርታ ቢጠይቅ ይበቀለዋል፣ ምሕረት አያደርግለትም፣ በራሱ ላይ አደጋ ያመጣል። ወይም ደግሞ በትዳሩ ላይ አደጋ ያመጣል። ልጆች ይበተናል፣ ትዳር ይፈርሳል በመናገሩ ብቻ። ወይም ደግሞ በአገር ጉዳይ ከሆነ ደም አፋሳሽ ጦርነት ሊያስነሳና ለብዙዎች መሞት፣ መቁሰል፣ ለአገር ውድመት ምክንያት የሚሆን ከሆነ ይህ በስውር የሰራው በደል፣ ወንጀል፣ ኃጢአት ይህ ሰው ንስሐ ለመግባት ይህንን በደሉን ኃጢአቱን ለበደለው ሰው መናገር አለበትን? ይህንን በሚመለከት በዚህ ጉዳይ ላይ በግልጥ ሕይወትና በማኅበራዊ ሕይወት ውስጥ በተለይ በትዳር ጉዳይ ላይ ለተፈጠሩ አለመግባባት እየተማማርን ባለነው በይቅርታ እንታረቅ ትምህርት ርዕሱ ውስጥ ስለተነሳ በዚህ ሕይወት እየተፈተኑ ያሉትን ለማስተማር ስለሚጠቅም ከሃይማኖትና ከሕግ አንጻር ይህ ነገር ምን ይላል? ስውር በደል፣ ስውር ወንጀል፣ ስውር ኃጢአት ይህንን ሄዶ በመናገሩ በራሱና በቤተሰቡ ላይ ብሎም በአገር ላይ አደጋ የሚያመጣ ከሆነ ላለፈው በደሉ ምን ማድረግ አለበት በሚለው ቀጣዩን ከሕግና ከመጽሐፍ ቅዱስ አኳያ እንዲህ አይነት ወጥመድ ውስጥ ያሉ ሰዎች ይህንን ወጥመድ እንዴት አድርገው ሰብረው ራሳቸውን ነፃ ማድረግ እንደሚችሉ በሚቀጥለው ትምህርት እንማማራለን። ለዛሬ ይቆየን። የሰማነውን እግዚአብሔር በልቦናችን ያሳድርልን።
የብርሃን ልጆች በብርሃን እንመላለስ፣ የጨለማውን ሥራ አውጥተን እንጣል። እግዚአብሔር ሁላችንንም በቸርነቱና በምሕረቱ ይታረቀን። በይቅርታ ሆነን እንታረቅ። የሰማነውን በልቦናችን ያሳድርልን። ወገባችሁ የታጠ